አምላካችን ልዑል እግዚአብሔር ባከበራቸው ክብር መጠን ምስጋናችን ይድረሳቸው። እዚህ የደረስነው በእግዚአብሔር ቸርነት፣ በመላእክት ጥበቃ፣ በቅዱሳን አጋዥነት ነውና ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባው ብላችሁ አመስግኑት። ክቡር ሊቀ ጠበብት አስራደ ባያብል የሀገረ ስብከታችን የሊቃውንት ጉባኤ ክፍል ኃላፊ፣ ክቡር መልአከ ኃይል ላይከ ወልድ የደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ ክቡር መምህር በረከት የዚሁ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚሁ በተቀደሰው በዓላችን የደንብ ልብሳችሁን ለብሳችሁ ወይም ልብሰ ስብዓታችሁን ለብሳችሁ ከጭናክሰን ድረስ ወደዚህ ወደ ገዳሙ መጣችሁ ያገለገላችሁን የጭናክሰን ደብረ ኃይል ቅዱስ ገብርኤል ያሬድ ሰንበት ትምህርት ቤት መዘምራንና መዘምራት እንዲሁም ከሩቅም ከቅርብም ለበረከት ብላችሁ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን የሰጣችሁ ውድ ኦርቶዶክሳውያን ምዕመናንና ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። የደረሳችሁ እስቲ አመስግኑ። እንደምን አደራችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሐነጸ መቅደሶ በአርያም ውስተ ምድር ዘለዓለም፣ መቅደሱን እንደ አርያም ሰራ ለዘላለምም በምድር ውስጥ መሰረታት ይላል ቅዱስ ዳዊት በመዝሙር 77 ቁጥር 69 ላይ። እንደሚታወቀው ቅዱስ ዳዊት ከክርስቶስ ልደት በፊት 1000 ዓመት አስቀድሞ የነበረ ነቢይ፣ ንጉስ፣ ዘማሪ ነው። ሀብታት የበዙለት ትሁት ስብዕና ያለው መፍቀሬ ሀገር ፈሪሃ እግዚአብሔር ያለው ንጉስና ነቢይ ነው። እግዚአብሔርን በጣም ይወዳል። ሀገሪቱን እስራኤልን ከመውደዱ የተነሳ ቃል ኪዳን ሁሉ እስኪሰጠው ድረስ ስለ ስሜና ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ ወይም የተደለደለውን አፈር አልፎ አያጠቃትም ብሎ የተነገረለት ነቢይ ነው፣ ገዢ ነው። 40 ዓመት ህዝቡን በሰላም የገዛ ነው። ከጠላት ወራሪ ከአገር ደፋሪ የጠበቀ ነው ሀገሩን። ይህ ሰው ሁሉ ጊዜ ያስብ የነበረው ስለ እግዚአብሔር ማደሪያ፣ ስለ እግዚአብሔር መኖሪያ፣ ህዝቡና እግዚአብሔር ስለሚገናኙበት የተቀደሰ መቅደስ ያስብ ነበር። በዚህ ምክንያት መቅደስ ለመስራት ተመኝቶም ነበር። ነገር ግን በእርሱ ዘመን እንደማይሰራ በነቢዩ ናታን ተነግሮታል። እኔም ማልሰራው ከሆነ ብሎ ዝም ብሎ አልተቀመጠም። በልቡ የተዳፈነው መቅደሱን የመስራት ሐሳብ እግዚአብሔር መንፈስ ቅዱስ ስለመጪውን ጊዜያት ሁሉ ስለመቅደሱ ሁኔታ ነግሮታል። እናም ከተናገረው ስለመቅደሱ አንዱ ቅድም የተነጋገርነው ነው ርዕሳችን። መቅደሱን እንደ አርያም ሰራ
ለዘላለምም በምድር መሰረታት የሚለውን ተናግሯል። ደብረ ጽዮን ዘአፍቀረ ሐነጸ መቅደሶ በአርያም ወሳረረ ውስተ ምድር ዘላለም የሚለው ኃይለ ቃል ነው። የጽዮንን ተራራ ወደደ፣ መቅደሱን እንደ አርያም ሰራ፣ ለዘላለምም በምድር ውስጥ መሰረታት ይለናል። እግዚአብሔር ከሕዝቡ ጋር የሚገናኝበት በየዘመኑ ይህንኑ አከናውኗል። እስራኤል ከግብፅ ከወጡ በኋላ እስራኤላውያን በግብፅ ያላቸው ልምምድ የሚታይ አምላክ የሚዳሰስ አምላክ ነው እና የሲናን በረሃ አቋርጠው ካለፉ በኋላ በተለይም ባህረ ኤርትራን ተሻግረው ከሄዱ በኋላ የሆነው ነገር በጣም ይገርማል። በፊታችን አማልክት ይሄዱ ዘንድ አሮን ሆይ አማልክትን አምላክ ስራልን ብለው ጠይቀውታል። አሮን ግብር ለና አማልክተ፣ በፊት ለፊታችን የሚሄዱ የሚታዩ የሚጨበጡ የሚዳሰሱትን ማዕከላችን አድርገን አምልኮ ምንፈጽምበት አምላክ ስራልን ብለው አስጨንቀውታል። ሆኖም ግን አሮን ይህንን ነገር አልወደደውም። ለጊዜው የሕዝቡ ክፋት በትርጓሜውም ተቀምጧል። ክፋትን ያስጀመረው ሰይጣን ሳያስፈጽማቸው አይቀርምና አሮንን አስጨንቀው ሲይዙት ወርቅ ይወዳሉ፣ ገንዘባቸውን ይወዳሉ እስራኤልና ወርቃችሁን አምጡ፣ ብራችሁን አምጡ ሰራላችኋለሁ አለ። ያው ያስጀመራቸው ሊያስፈጽማቸው ወርቃቸውን ሰጡ። አስታውሶ በኋላ ይህንን ሐሳብ መልሼ እናገረዋለሁ። ይህንን ጠላት ዲያብሎስ የመከሩትን ምክር አጽንቶላቸው ወርቃቸውን ከእጃቸው ከአንገታቸው ከጆሮአቸው ከእግራቸው እያወለቁ ሰጡ። አንድ ላይ ሰብስቦ እሳት ውስጥ ቢከተው ጥጃ ሆኖ ወጣላቸው። አምላክ ማለት ይሄ ነው ብለው ሳምንት ሙሉ በዓል አደረጉለት። እንግዲህ ይህንን ልምምዳቸው በግብፅ የለመዱት ወደ ጣዖት እየመራቸው ሲሄድ እግዚአብሔር ይህንን ጣዖት ማፍረስ ፈለገ። ለ40 ቀናት በጾምና በጸሎት የቆየው ሙሴ ደግሞ እግዚአብሔርና ሕዝቡ የሚገናኙበት የቃል ኪዳኑን ታቦት 5 ትእዛዛት በአንዱ እብነ ሩካብ በ5ቱን ትእዛዛት በአንዱ ተጽፎ ይዞ መጣ። ሲያይ ጣዖት እያመለኩ ነው። ሙሴ በቅናት አበደ። እንዴት እግዚአብሔር በ10 ድንቅ ታምራት ከግብፃውያን በ11ኛው ደግሞ ባህረ ኤርትራን ከፍሎ አሻግሯቸው በሰላም ወረዳ እንዴት ይክዱታል ብሎ በቅናት ተነሳስቶ ሁለቱንም የቃል ኪዳን ታቦት ወርውሮ ጽላቶች ወርውሮ ጣዖቱን አፈረሰው። በጥብጦ አጠጣቸው። ያን ጊዜ ሁሉም በእባጭ መመታት ስራቸው ሆነና የተጎዱ ሆኑ። እንግዲህ እግዚአብሔር ይህንን ፍላጎታቸውን ተመልክቶ ነው በመካከላቸው የሚያድርበትን መንገድ ሲናገር በኦሪት ዘጸአት ምዕራፍ 25 ቁጥር 7 ላይ መቅደሴን ይስሩልኝ፣ ብራቸውን ወርቃቸውን ለልብሱ ለግምጃ የሚሆነው በአጠቃላይ ያምጡ፣ ቤተ መቅደሱን ይስሩታል። ከድንኳን እነ ኤልያብ እነ ባስሌል የተባሉ ታላላቅ ጥበበኞች ድንኳኑን ከሐምራዊ ከቀይ ከተለዩ ልዩ ከለር አሳምረው ሰሯት። 12ቱ ነገደ እስራኤል በአራቱ አቅጣጫ 3 ሆነው ሰፍረው ማዕከላቸው ድንኳኗ ሆነች። ለዚህ ነው ቅዱስ ጳውሎስ እንዲላል ከሰፈሩ ወደ ውጭ ውጡ ይላል። ወደ እግዚአብሔር መገናኛ ወደ ድንኳኑ ሂዱ ለማለት ነው። አሁንም ወደ ሰፈሩ ውጪ ወደ ቀራኔው ውጡ ይላል አሁንም ቅዱስ ጳውሎስ። ስለዚህ እግዚአብሔርና እኛ የምንገናኝበት የማደሪያ ስፍራ ልዩ ቦታ ያስፈልገዋል። ስለዚህ በየዘመኑ ቤተ መቅደስ ይሰራለታል። ያቺ ድንኳን አድጋ በሶሎሞን ዘመነ መንግስት 10 ዓመታት ፈጅታ ለዛውም ቅዱስ ዳዊት ለቤተ መቅደሱ ይገባል ያለውን የተከበሩ ድንጋዮች ዕንቁዎቹን አልማዙን ወርቁን አሰባስቦ እንጨቱን አሰባስቦ ሰጥቶን
አይበቃም ብሎ ጠቢቡ ሰሎሞን ጨምሮበት በ10 ዓመት ሰርቶ ካከናወነ በኋላ እግዚአብሔር በዓል በሚደረግበት ቀን በደመና ተገለጠ። በኦሪት በሁለተኛ ዜናዋ መዋዕል ምዕራፍ 7 ቁጥር 16 ላይ ይህንን ቤት መርጬዋለሁ ቀድሼዋለሁ ለዘላለም ዓይኖቼና ልቤ በዚያ ይሆናሉ አለ እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ማደሪያውን ይወደዋል። እግዚአብሔር የተቀደሰ የተለየ ስፍራውን ይመርጠዋል። ሁል ጊዜ መንበርከካችንን የሚመለከትበት ታላቅ ስፍራ ነው። ሁል ጊዜ እንባችንን የምናፈስበትን የሚያይበት ስፍራ ነው። እጆቻችንን ብንዘረጋ የሚያይበት ነው። መንበርከካችንን የማይንቅበት የሚያይበት ስፍራ ነው። መቆማችንን የሚያይበት ስፍራ ነው። ብንናገር የሚሰማበት ጆሮዎቹ በዚህ ስፍራ ናቸው። ዓይኖቼም ልቤም በዚህ ስፍራ እስከ መቼ? እስከ ዘላለም ይህንን ቤት መርጬዋለሁ ቀድሼዋለሁ አለ። በዚያ ስፍራ ግን የበግ አውራ ሌላም የፍጥረት ደም ነበር የሚፈሰው እና ይሄ ምሳሌው ነበረ። መስዋዕቱ የክርስቶስ፣ ታቦቷ የእመቤታችን ምሳሌ፣ በታቦቷ ወጽላቱ ላይ የተጻፈው ጽሑፍ የክርስቶስ ምሳሌ ሆኖ አገልግሏል። ስለዚህ ክርስቶስ ይህንን የመቅደሱ ሥርዓት የተወሰነውን 100% ሲሽረው የመስዋዕቱን ሥርዓት የአምልኮን ሥርዓት እያጸናው ሲሄድ መቅደሱም ሐዲስ ኪዳናዊ የሆነ ሥርዓት እንዲኖረው ሲደረግ መቅደሱም በዚህ መልክ መሰራት ነበረበት። ቅድም እንዳልኳችሁ ቅዱስ ጳውሎስ ስቅለቱ ስለመከራው ወደ በቀራንዮ ላይ ስላፈሰሰው ነገረ መስቀሉ ጉዳይ ሲናገር ወደ ከሰፈሩ ወደ ውጭ ውጡ ብሎ እግዚአብሔር ከከተማ ወጥቶ ጌታ እግዚአብሔር ኢየሱስ ክርስቶስ ከከተማ ወጥቶ በቀራንዮ ሰው ባልሰራው መቅደስ ተብሎ በሚነገረው ሰውነቱ ላይና ሰው ባልሰራው ተራራ ላይ እግዚአብሔር ደሙን አፍስሶ የእግዚአብሔርን ተራራ የመረጠውን ባርኮ ቀድሶ እግሮች በቆሙበት ስፍራ እንሰግዳለን እንዳለው ቅዱስ ዳዊት የተቀደሱ የእርሱ እግሮች የረገጡት ሁሉ የተቀደሱ በመሆናቸው በዚያ ስፍራ የመቅደሱን ሥርዓት ጀምሮታል። ሰውና እግዚአብሔር የታረቁበት መስዋዕት ኢየሱስ ክርስቶስ ነው። ሰውና እግዚአብሔር የታረቁበት ሊቀ ካህናት ኢየሱስ ክርስቶስ ነው። ሰውና እግዚአብሔር የታረቁበትን መስዋዕት የተቀበለው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ይህ ሥርዓት የተከናወነው በቀራንዮ ተራራ ላይ እግዚአብሔር ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አፍስሶ የሰራው ሥርዓት ነው። ያ ሥርዓት የሚከናወንበት ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው መቅደስ ወዴት ይገኝ? ከዘመናት በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ከሶስት ድንጋዮች ፊልጵስዩስ በምትባለው ከተማ ታስታውሳላችሁ። በማቴዎስ ወንጌል ምዕራፍ 18 ቁጥር 16 ላይ 16 ቁጥር 16 ላይ እንዲህ የሚል ኃይለ ቃል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች ማን ይሉኛል ብሎ ጠየቃቸው። ግማሹ ኤልያስ ይሉሃል፣ ግማሹ ኤርምያስ ይሉሃል፣ ግማሹ መጥምቁ ነው ይልሃል፣ አንዳንዶቹ ደግሞ ከነቢያት አንዱ ነው ይሉሃል አሉት። ይህ አሉባልታ ነው። ሰዎች ስለ ክርስቶስ ያላቸው ግንዛቤ ነው። ክርስቶስ ስለ ክርስቶስ ያለውን ግንዛቤ አይደለም የተናገሩት። ስለ ክርስቶስ ማንነት አይደለም የተናገሩት። ስለነበሩት ታላላቅ ሰዎች ነው። በተለይም እንደነ ኤልያስ ያሉት ተመልሰው ይመጣሉ የሚል ትንቢት ስላለ፣ በቅርባቸው ደግሞ መጥምቁ ዮሐንስ ታላላቅ ገቢረ ተአምራትንና ነገሥታትን ስለገሰጸላቸው ይወዱት ነበረ። እነዚህን ጨክነው ጠርተዋል። ግን ክርስቶስ እንደ ነቢዩ ኤርምያስንም አይደለም፣ ኤልያስንም አይደለም፣ መጥምቁ ዮሐንስንም አይደለም። ስለዚህ እናንተስ ማን ትላላችሁ? ሰው የፈለገውን ይበል። ዛሬም ይሄ ነው። ፕሮቴስታንቱ የፈለገውን ይበል፣
ካቶሊኩ የፈለገውን ይበል፣ ጆባው የፈለገውን ይበል፣ ኦንሊ ጂሰስ የፈለገውን ይበል፣ እገሌ የፈለገውን ይበል። እናንተስ ክርስቶስን ማን ትሉታላችሁ ነው ጥያቄ። ይሄ መልስ እስካላገኛችሁ ለህይወታችሁ እረፍት ያስፈልጋችሁ። ማንበብ ይጠይቃል፣ መምህራንን መጠየቅ ይገባል። ወደ ቅድስት ቤተክርስቲያን መጥቶ መማር ይጠይቃል። ከእግሩ ስር የተማሩት ደቀ መዛሙርቱ ሲጠየቁ ፈጠን ብሎ የተረዳው ቅዱስ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ለስም አጠራሩ ክብር ምስጋና ይግባ። አንተ ክርስቶስ ነህ፣ ይመጣል ብለን የጠበቅነው መሲያችን ነህ፣ ነፃ የምታወጣን አንተ ነህ። እንደ ሙሴ ያለ ወንድም አስነሳላችኋለሁ ብሎ ሙሴ ከወንድሞቻችሁ መካከል እንደ ሙሴ ያለ ነቢይ አስነሳላችኋለሁ ብሎናል። ነቢይ አነስለክሙ ማህዊክሙ በሙሴ መልክ በሙሴ አካሄድ ሊሄድ የሚችል ከግብጽ ባርነት ከፈርዖን አገዛዝ ወደ ምድር አውጥቶ ወደ ርስታቸው ምድር ማርና ወተት ወደምታፈሰው ወደ ከነዓን የሚያስገባ ይመጣል ብሎ ነግሯቸው ነበር። ይሄንን ስንጠባበቅ የነበረው ነፃ አውጫችን መሲያችን አንተ ነህ። አንተ እኮ ክርስቶስ ሆነ የእግዚአብሔር አብ ልጅ ነህ አለው። ለስም አጠራሩ በድጋሚ ክብር ምስጋና። ቤተክርስቲያን የተመሰረተችው እዚህ ኃይለ ቃል ላይ ነው። አንድ ቤተክርስቲያን የሚያሰኛት ክርስቶስ የሕያው የእግዚአብሔር ልጅ ነው ብላ ማመን አለባት። ፍጹም አምላክ ፍጹም ሰው መሆኑን ማመን አለባት። ፍጹም አምላክነቱ ፍጹም ሰውነቱን ማጥፋት የለበትም። ፍጹም ሰውነቱን ፍጹም አምላክነቱን ሊቀድነው አይገባም። ሁለቱ በተአቅቦ በተዋህዶ ከብሮ የሚኖር ኢየሱስ ክርስቶስን የምናመልክ ቅድስት ኦርቶዶክሳዊ ጥላ ስር ያለን ክርስቲያኖች ነን። ለስም አጠራሩ ክብር ምስጋና ይግባ። ለዚህ ነው ሽልማቱ ሌላ አልነበረም፣ መኪና አይደለም። አንተ ሰው ሁሉ የሚለውን አልሰማህም፣ የኔን ሐሳብ ተረድተሃል፣ የምታምንበት እምነት ትክክል ነው፣ ቤት ልስጥህ አላለው። ምንም አልሰጠውም። አንተ አለት ነህ፣ በዚህች አለት ላይ አለው በተናገርካት ሐሳብ ማለት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሚለው ሐሳብ ላይ ቤተክርስቲያንን መስርቻለሁ። የሲኦል ደጆች ሊያነዋውጧት አይችሉም። አንተ የመንግስተ ሰማያት መክፈቻ ቁልፍን ሰጥቻለሁ። ክህነት ማለት ነው። እሱ የከፈተውን ማንም አይዘጋውም፣ እሱ ያሰረውን ማንም አይፈታውም። እርሱ ያሰረውን የፈታውንም የሚያስር የለም እና ሰጥቻለሁ። በምድር ያሰርከው በሰማያት የታሰረ፣ በምድር የፈታው በሰማያት የተፈታ ይሆናል ብሎ በእምነቱ ክህነትን ዋስ ሆኖ ከክርስቶስ ተቀብሎልናል። ለቅዱስ ጴጥሮስ ክብር ምስጋና ይሁን። ዛሬ የምናርፍበት ክህነት ይሄ ነው። አባቶቻችን መተን አናግረን እርፍ የምንለው ይህ ቃል ኪዳን ስላለን በዚች በተመሰረተችው ቤተ መቅደስ ላይ በዚህ ሐሳብ ላይ የተመሰረተው ቤተክርስቲያን አካል ገዝፎ የተገኘው ግን ለእመቤታችን ለቅድስት ድንግል ማርያም መታሰቢያዋ እንዲሆን ስሟ ለዘላለም እንዲጠራባት የመጀመሪያዋ ድንኳን እየተከተላችሁኝ ነው የምታርባት ታቦተ ጽዮን ናት። ታቦተ ጽዮን ድንኳኗ የእመቤታችን፣ ጽላቱ የክርስቶስ። ታቦቱ የእመቤታችን፣ ጽላቱ የክርስቶስ እና ጽዮን ጽዮን የሚሉት ታቦቷ የእመቤታችን ምሳሌ ናት። በሐዲስ ኪዳንም የኛ መመኪያ የኛ ተስፋ የኛ ትምክህት እመቤታችን ቅድስት ድንግል ማርያም ሆና የተሰጠች ለዚህ ነው ምንድነው የሚለው ቅዱስ ኢሳይያስ ከዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ይላናል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 15 ላይ ከመሰዶም እንኮነ ወከመ ገሞራ መሰል እግዚአብሔር ዘርን ባያስቀርልን ኖሮ ሰዶምን በሆንን ገሞራንም በመሰልን ነበረ። እንግዲህ ከአዳም ጀምሮ በኃጢአት ያደፈ ሰውነቱ ውስጥ የአዳም ኃጢአት ሳይነካት እየተላለፈች መጣ ጌታ ኢየሱስ ክርስቶስን ለመውለድ በቅታለችና የእርሷ ክብር
የእርሷ ንጽህና የእርሷ ቅድስና ለእኔና ለእናንተ ፈውስ እንዲመጣ ምክንያት ሆኗል። ትምክህት ሆናናለች። ለስም አጠራሯ ክብር ምስጋና ይግባው። ያንን በፊልጵስዩስ ያኔ አንተ ክርስቶስ የእግዚአብሔር ልጅ ነህ በተባለበት ከተማ በፊልጵስዩስ ከ3 ድንጋይ መቅደሱን ቅድስቱን ቅኔ ማህሌቱን ሰርቶ መጠሪያዋን የእመቤታችን ስም አድርጎ መታሰቢያ አድርጎ ሰጣ። ከዚያን ቀን ጀምሮ ውሉደ ማርያም የሆኑ የእመቤታችን የቃል ኪዳን ልጆች የሆኑ ቅዱሳን ጻድቃን ሰማዕታት በስማቸው ቤተክርስቲያን መታነጽ መታሰቢያው መሰጠት የመቅደሱ ባለቤት ክርስቶስ መታሰቢያነቱ ለሚጠራው ጻድቅ ሰማዕት መልአክ እመቤታችን ነው። ይህንን ፍቅራችን እንዲደረጅ የምትታየዋ ቤተክርስቲያን ከማትታየዋ ቤተክርስቲያን ጋር ህብረት የምትፈጥርበት የሆነው በኢየሱስ ክርስቶስ ነው። ስለዚህ ነው ይህችን መቅደስ በአዲስ ኪዳን የክርስቶስ ደም በነጠበበት ቦታ እግዚአብሔር ባወቀ ይሰራል። መቅደሱን እንደ አርያም ሰራ። ለዘላለም አይናወጥም። ሊቃጠል ይችላል፣ ሊፈርስ ይችላል። ምንም ይሁን ምን መቅደስነቱን አያጣም። ሰዎች በዚያ ስፍራ ሆኖ ባያመልኩ ስውራን የሆኑ ቅዱሳን መጥተው ያመልኩበታል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ እግዚአብሔር ባወቀ ቅድስት ቤተክርስቲያን በተተከለችበት ቦታ ሁሉ ቅዱሳን መኖራቸውን አትዘንጉ፣ አትርሱ። በዚህ ስፍራ ላይ መናኛ ነገር አይደረግም። ለዚህ ነው አቤቱ እስከ ረጅም ዘመን ድረስ ለቤት ቅድስና፣ ክብር፣ ምስጋና፣ ገናናነት፣ ንጽህና፣ ቅድስና ይገባል። በዚህ ስፍራ በቅድስና ነው ልንመላለስ የሚገባው። የሥጋ ነገር የሥጋ ሐሳብ ሊከናወንበት አይገባም። በዚህ ስፍራ የክርስቶስ ደም ይቀዳበታል፣ የክርስቶስ ሥጋ ይቆረስበታል። ምእመናን ከዚህ ከቅዱስ ሥጋው በልተው ከክቡር ደሙ ጠጥተው ከእርሱ ጋር ህብረት አድርገው ምእመናን አንድ ሆነን ወደ እግዚአብሔር መንግሥት የምንጠቀለልበት ትልቁ ስፍራችን ነው። ለዘላለም አይፈርስም። ስርዓቱ አይቋረጥም። ይቀጥላል እና በሕይወታችን ማወቅ ያለብን ይህንን ነው። ስለዚህ ይህንን አውቀን በሕይወታችን ስንኖር እግዚአብሔር በየዘመኑ በብሉይ ኪዳን በምሳሌነት ለእመቤታችን የሰጣትን በሐዲስ ኪዳን በአማናዊነት ለእመቤታችን ሰርቶ ነው የሰጣት። ያኔ ስሩልኝ ያለው፣ አሁን ግን ሰርቶ ነው የሰጠው። እንዴት እመቤታችንን እንዳከበራት በዚህ ልክ ማወቅ ይገባልና ክብር፣ ገናንነት፣ ምስጋና፣ ውዳሴ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ክብር ምስጋና ይግባው።